ቤዛ ቤዛ ናት። ምን ሆነ ነው? እኔ እንጃ። ቤዛ ወይኔ ራራን ስታለች እኮ። ምን ይሻላል? ቤዛ አይደል? ዶክተር ምንድን ነው እሱ? ኧረ እኛ ማናውቅም። እራሷን ስታ ነው። ምን ሆነች? እናንተ ናችሁ እንዴ እንደዚህ ያደረጋችኋት? ተጣላችሁ እንዴ? ኧረ በፍጹም እትዬ፣ እኛም ስንመጣ መንገድ ላይ ወድቃ አግኝተናት ነው። ምን ሆና ነው ዶክተር? የምታውቁት የሚጠል በሽታ ወይ ደግሞ የልብ አለባት ነው? እኔ እስከማውቀው ምንም ነገር የለባትም። ቆይ ማን እንደዚህ ያደረጋት? እኔ ምን አውቃለሁ? እኛም ስናት ወድቃን ያገኘናት። ምን ሆና ነው ዶክተር? ደህና ናት ልጅቷ? ምን ሆና ነው? ቤዛ አትጨነቁ፣ ምንም አትሆንም። እኔ ወስዳታለሁ። አደይ፣ አንቺ ግን ደህና ነሽ? አዎ ደህና ነኝ ዶክተር። አደይ፣ ላውራሽ እፈልጋለሁ። በጣም አዝኜብሻለሁ። ምን ነው? ምን አጠፋው? እሱም ቢሮ ነው እነግርሻለሁ። አይ ዛሬ እንኳን አይመቸኝም፣ ግን ነገ ለመምጣት እሞክራለሁ። ይህ ፊት ለፊት የተንበረከከው ቤኪ ባንቺ ነው። ለሊ፣ ራሴን፣ ማንነቴን፣ እናቴን፣ ፈጣሪን ሁሉንም ሰጥሽኛል። እናም ለሊ፣ ይህ ትንሹን ልቤን ላንቺ ሰጥቶሽ አንቺም ከራስሽ በላይ ተንከባከብሽው እና ከአንቺ ውጪ ማመክሊቴ ሊሆን ይችላል። ቤኪ የኔ ሴት ለሊ፣ ታገቢኛለሽ? ሚኪ ሰፕራይዝ አደረጋት። ሰፕራይዙን በማየቷ እያለቀሰች ነበረ። ነገር ግን የታገቢኛለች ጥያቄውን ሲያቀርብላት ማኪ ሳትቀበል ቀርታለች። ሁሉም በጉጉት ሰፍ ብሎ ሲጠብቅ የጋብቻ ጥያቄውን ሊሊ አልተቀበለችውም። ነገር ግን ያለፈ ታሪኳን ማስታወሳ ይሁን እያለቀሰች ነበረ። ባየችው ነገር ሁሉም ሰው ተሰብስቦ የባቡሬ እናትም እንዲሁም ደግሞ እነ ቅምጥል እነ ኪንጎ ሁላቸውም ቤተሰቡ እንዳለ ተሰብስቦ ነበር። እሷ ያንን ነገር ሁሉ ስታይ የጋብቻ ጥያቄውን ግን ልትቀበለው አልቻለችም። ቤዛ ተንኮለኛዋ ሊሊ መንገድ ላይ አይታኝ ካለፈች እውነትም ክፉ ሆናለች በማለት ራሷን ፌንት አርጋ ወድቃ ነበረ። ነገር ግን ሊሊና አደይ ደርሰው አንስተዋታል። ዶክተርም ጠርተው ዶክተር ወደ ሆስፒታል ይዟት ሄዷል። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻለን የቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ወገኖች በሞላ። ዛሬ ደግሞ ሰራተኛው አደይ እነሆ ምን ተፈጠረ የሚለውን ቪዲዮንም እስከ መጨረሻው በማየት አብራችሁን ቆዩ። ባቡሬ ለሊሊ ሰፕራይዝ እያዘጋጀላት ነበር። ታዲያ ቤቱንም አሳምሮ አዘጋጅተው ከዴቭ ጋራ እያዘጋጁ ሳለ ድንገት ፖሊሱ ይመጣል። ፖሊሱም ከእንጀራው ከእስር ቤት እንዳመለጠ ሊጠይቃቸው ነበር። ባቡሬና ሌሌ እየተመላለሱ ስለሚጠይቁ እነሱን ብቻ ስላያቸው ምናልባት የሚያውቁት ነገር ካለ በማለት ፖሊሱም መጥቶ ሚኪን ምናልባት መጥቶ እንደሆነ ወደዚህ በማለት ሲጠይቀው ስለ መጥፋቱም ሆነ ስለ አምለጡ የሚያውቀው ነገር የለም። ሊሊ ግን እህቱ ስለሆነች አንዳንድ አልፎ አልፎ ባይፈልግም ልንጠይቀው እንመጣለን በማለት እንግዲህ ባቡሬም መልሱም ሰጥቷል። ታዲያ ደግሞ ወደዚህ ከመጣና አዲስ ነገር ካለ እንመታችሁ እንድታሳውቁኝ በማለት እህቱንም ቢሆን ላናግራት እፈልጋለሁ በማለት ፖሊሱ ይናገራል። ሚኪም እንደጨረስን አሁን ላይ ሰፕራይዝ ላድርጋት ቀለበት ላስርላት ስለሆነ ሰፕራይዙን ስንጨርስ እንመጣለን በማለት ፖሊሱም ይሄዳል። ታዲያ ዴቭ እንዴት ራስክን ችግር ውስጥ ትከታለህ በማለት ባቡሬንም ተናግሮታል። ግን ደግሞ ከኔ ጋር የሚያገናኘው ነገር የለም፣ ምናልባት ከተፈታ ካመለጠ ሊሊ ደስ ይላታል በማለት ብዬ ነው በማለትም ባቡሬ ይነግረዋል። በአንድ በኩል ለሊሊና ለአደይ አንድ አይነት ልብስ ገዝተው ባቡሬ ነው ልብሱንም የመረጠው። በጣም የሚያምር ልብስ ገዝቶላቸው ሁለቱንም ለብሰው አደይም ሰፕራይዙን እንዲያዘጋጁ እቤት ውስጥ ሊሊን ደግሞ ልብሳቸውን ቀይረው
ወደ አንዳንድ ቦታ እየተዟዟሩ ነበር። ቤዛ ታዲያ በሄዱበት ቦታ ላይ እየተከታተለቻቸው ነበር። ታዲያ አሁን ላይ ቤዛ ተንኮለኛዋ ሁሉም ሰው አይንሽ ላፈር ስላላት በተንኮሏን ስላወቁባት አሁን ላይ ሊሊን አማራጭ አድርጋለች። ከሊሊ የምትፈልገው ባይታወቅም ከሊሊን ይቅርታ ካልኳት ከዛም በኋላ የምፈልገውን አገኛለሁ በማለት ሊሊን በሄደችበት እየተከተለቻት ነው። ባለፈው ክፍል ላይ እቤት ድረስ ሄዳ እግሯ ላይ ተደፍታ ይቅርታ አድርጊልኝ በማለት ጠይቃት ነበረ። ሊሊ ግን ይህ አዲስሽ ዘዴ ነው ያመጣሽው፣ እኔ ያላንቺ ምንም ቢሆን ይቅርታ ላደርግልሽ አልችልም፣ ያደረግሽኝን ነገር ልረሳው አልችልም በማለት ከቤት አስወጥታን ነበረ። ዛሬ ደግሞ በመንገዷ ላይ ጠብቃ ራሷን ስታ እንደወደቀች አስመስላ ትወርቃለች። ታዲያ ሊሊና አደይም ባዩት ጊዜ ደንግጠው ጩኸታቸውን እየለቀውታል። ዶክተሩንም ጠርተው እንግዲህ ዶክተር ወደ ሐኪም ቤት ይዟት ሄዷል። ወይዘሮ ታለምም ሩታን ከሐኪም ቤት ይዛ ስትመጣ የቤዛም መውደቅ አይታ ነበረ። ታዲያ ምን ሆና ነው በማለት ስትጠይቅም ምን እንደሆነች ባናውቅም እዚህ ነው ያገኘናት በማለት እና አደይም ይናገራሉ። ሊሊና አደይ ቤዛ ቤዛ ቢሏትም ልሰማችሁ አልቻለችም። የዋጠችው ወይም ያደረገችው መድኃኒት ሊኖር ይችላል። ምክንያቱም በጣም ተንኮለኛ ስለሆነች ሊሊ ላይ ምን ለማድረግ እንደፈለገች ባይታወቅም ግን ደግሞ ራሷን ስታወድቃ ከመንገዷ ላይ እነሱም ታዲያ እሷንም ለመርዳት ተጠግተዋል። ደግሞ ምናልባት ደብድባ ጣለችኝም ለማለት ተንኮል አስባም ሊሆን ይችላል። የሆነ ነገር አረገችኝ ብላ ሊሊን እስር ቤት ልታስገባም ይሆናል ተንኮል ያሰበችው። ብቻ አልታወቀም። ለማንኛውም ዶክተሩ አንስቶ ወደ ሐኪም ቤት ይዟት ሄዷል። ወይዘሮ ታለምም በጣም አዝናለይ። ወይ ምስኪን ይቺ ልጅ ከዛና ስትንከራተት መቼም ይሄ ክፋቷንና ተንኮሏን ብትተው ምን አለበት? ሁሉም ሰው ያቀርባት ነበረ። እሷ ግን ተንኮል ብቻ ስለሆነ ስራዋ አሁን ላይ ወይዘሮ ታለም ራሱ ነቅናባታለች። የጣቷን ቀለበት ከቤቷ ድረስ ገብታ ስላወጣችባትና በልጇ በፍቅር ስላመካኘችባት በጣም ተናዳ ከቤቴም እንዳትመጭ በማለት ማስጠንቀቂያ ሰጥታት ነበር። በአንድ በኩል ደግሞ ሩታ አሁን ላይ ዶክተሩም ቢሆን እንዳፈቀረችው ስላወቀ ለእሷም ቢሆን ቁጭ አድርጎ እየመከራት ነበረ። ታዲያ አንቺ ጥሩ ልብና ጥሩ አፍቃሪ ስለሆንሽ ለአንቺ ደግሞ ጥሩ አፍቃሪ ይገባሻል። እኔ አሁን ላይ ለአንቺ ምንም አይነት ስሜት እንደሌለኝ ልንገርሽ ብሎ ስለዚህ ቁጭ አድርጎ ሁሉንም ነገር ነግሯታል። ግን ደግሞ እኔ ላንቺ አልገባሽም ስልሽ ሁሉም ሰው ጠልቶሻል ማለት አይደለም። ሁሉም በዙሪያሽ ብዙ ሰው አለ የሚወድሽ፣ ዙሪያሽን ተመልከቺ በማለት እንግዲህ ሲመክራትም ነበረ። እሷም ታዲያ በአሁኑ ሰዓት እኔ የምታስፈልጉኝ እናቴና አባቴ አንተ ናችሁ፣ ግን ደግሞ ሁሉም ይርቀኛል። ይህንን ደግሞ ነገር ያደረግኩትም አንተን የዛን ቀን መጥፎ ነገር ስትናገረኝ በቃ ስሜቴ ሁሉ ተሰባብሮ ነው በማለት ስትነግረው አንቺን የሚወዱ ሰዎች ብዙ አሉ፣ በዙሪያሽ ብትመለከቺ በጣም ብዙ ሰዎች እንዳሉ ትረጅ ነበረ። ግን ደግሞ እንደዛ ስልሽ ተኔ ራቂ አልልሽም፣ ግን ደግሞ ልብሽን ተረጂ በማለት እንግዲህ ይነግራታል። ሩታም ታዲያ እኔ አንተን ብቻ ነው የምፈልገው ስትለውም እኔም በማፍቀርሽ ሌላ ደግሞ ስጦታ ሊኖርሽ ይችላል፣ ፈጣሪ ምን ይሰነዋል? ጥሩ ልብ ያለው ሰው ጥሩ ነገር ያጋጥመዋል። ይህን ነገር ስነግርሽ ደግሞ እንዲከፋሽ አልፈልግም፣ ግን ደግሞ እኔ ሌላ ሴት የማፈቅራት አለች በማለት እንግዲህ ግልጹን ነግሯታል። ሩታ ግን ቢከፋትም እንግዲህ ሁሉንም ነገር ሌላ ሴት እንደሚያፈቅራት እንዳለ ስትሰማ ታፈቅረው ሌላ ሰው ልትመርጥ ትችላለች። ግን ደግሞ ከአሁን ሰዓት ታንተ መለየት አልፈልግም በማለት ለዶክተሩም ነግረዋለች። ከኔ ራቅኝ አይደለም ያልኩሽ፣ ግን ደግሞ የሚያፈቅርሽና የሚወድሽ ሌላ ሰው አለ ያንቺ ስጦታ በማለት ዶክተሩም ቀለል አድርጎ አስረድቷታል። እሷም እንግዲህ ልትረዳውና ሁኔታውን አይታ ልትርቀው ይገባል። ኩኩም ሆነ ዳይመንድ ስለ ሩታ የሆነውን ነገር ግልጽ አድርገው ነግረውታል። ሩታ እሱን እንደምታፈቅረው በሱ ምክንያትም ራሷን ለማጥፋት ሙከራ እንዳደረገች ስለነገሩት አሁን ላይ በደንብ ተንከባክቧት ሕክምናዋም ጨርሳ ወጥታለች። ወይዘሮ ታለም ታዲያ ስለምን እንደሆነ ራሷን ለማጥፋት ሙከራ ያደረገችው ባይገባቸውም ግን ደግሞ
በእናትና በአባቷም እሷ ብስጭት ስላለባት ያን ስላሰቡ ሩታን አሁን ላይ ወደ ቤት ይዘው መጥተዋል። ዶክተሩም ቢሆን እዛው ሰፈር ድረስ አምጥቷታል። ታዲያ በደንብም አድርጎ ስለ ራሷ እንድታስብ ስለ ወደፊት ህይወቷ በደንብ አድርጎ መክሯታል። የአደይ እናት ደግሞ ሄለንን እየመከሯት ነበረ። አሁንም ቢሆን ጥፋቱ አንቺ ጋ ነው ያለሽው። አንቺም ብሎ ከዛ ድረስ መጥቶ እንዴት ጥለሽ ገጠር ትገቢያለሽ? ውሃ ማንቦጫረቅና እንደዚሁም ደግሞ እንጨት መልቀም ፈልገሽ ነው ወይ? ደግሞ እኔ አይደለሁም እኮ እሱ አበበ ነው ጥፋተኛው ብትላቸውም ሴት ልጅ ናት ለቤቷ ማገር፣ ስለዚህ አንቺ ነሽ ጥፋተኛ በማለት እንግዲህ ምክራቸውንም ለግሰዋታል። ብርሃንንም እንግዲህ እየጠየቋት ወንዝ እንደሆነች ስትነግራቸው እንደው ቀኑን ሙሉ እዛው ስታንቦጫርቅ ነው የምትውለው፣ እንደው ምን ይሻለኛል በማለት እንግዲህ አጎቷንም መስፍንን አግኝተው ያለውን ሁኔታ ሁሉንም ነገር አጫውተውት መክረውታል። ምክንያቱም አበበ ጥሏት ሊሄድ ሳይሆን ነገሮችን እያስተካከለና ለወደፊት ደግሞ እሷንም ይዞ ለመሄድ እያስተካከለ እንደሆነ ስለነገራቸው እሱን ሁሉ ለመስፍን እየነገሩት ነበረ። ታዲያ መስፍንም ይህን ሀሳባቸውን ተቀብሎ ሄለንንና አበበን ያስታርቃቸው ይሆን? በአንድ በኩል ደግሞ ቅምጥል ለኪንጎ ሱፍ ገዝታለት ነበረ። ታዲያ እሷም ልብሷን ቀይራ እሱ ደግሞ እንዲለብስ ሱፍ ብትሰጠው ሱፉን አልለብስም፣ ደግሞ ያ ዳይመንድ ይሳቅብኝ ወይ ቢሮ መሄድ ምስልሽ ወይ በማለት እንግዲህ አልለብስም ይላታል። እሷም ቀሚሷን አውልቃ ሱሪዋንና ቲሸርቷን ለብሳለች። ለምንስ ሲላት አንተ ካለበስክ በቃ እኔም ወደ ድሮ ማንነት ይለወጣለሁ፣ እኔ ቀሚስ የምለብሰው ወድጄ መሰለህ ወይ ለአንተ ደስ እንዲል ነው እንጂ በማለት እንግዲህ ቀሚሷንም አውልቃ የበፊቷን ማንነቷን ሱሪዋንና ቲሸርቷን ለብሳ ወደ ዝግጅቱ መጥተዋል። ዳይመንድ ደግሞ ኬክ ገዝቶ ከኩኩ ጋር እየመጡ ነበረ። ኩኩም ፊት ፊት እየሄደች ልትገባ ብላ እንዴት ብቻዬን እንገባለሁ? ይሄ ደግሞ ለምንድን ነው እዛ የቆመው? በማለት እናንግባ ስትለው ታንቺ ጋር እንዴት አድርጌ ነው የምገባው? እኔ ያለ ወንድሜ መግባት አልችልም፣ ከፈለግሽ አንቺ ግቢ፣ ደግሞ ከአንቺ ጋርም መግባት አልፈልግም በማለት ውጭ ላይ ኬክ እንደያዘ ቆሟል። እንግዲያውስ አንተ እዚህ ተቆምክ፣ እኔም እህቴን እንጠብቃታለሁ በማለት እንግዲህ ሲገናኙ ወይ ይጣላሉ ወይም እንግዲህ ይደባደባሉ። እስካሁን ድረስ አሁንም ቢሆን የባቡሬ እናትም ሁለተኛ እንዳትጨቃጨቁ፣ መንገድ ላይ በተለይ ቆማችሁ ሰው ጉዳይ ላችሁም ወይ እናንተ ህፃን ናችሁ ወይ በማለት ሁለቱንም እያስማሙ ነበረ። ሁልጊዜም እነ ቅምጥልም ቢሆን ሲጣሉ ሲያገኙ ሲገላግሉ፣ እንደዚሁም ደግሞ ዳይመንድን በድንጋይ ሁሉ ፈንክተዋለች ኩኩ። ታዲያ አሁንም እንደዛው ናቸው በጭቅጭቅ እዛው በር ላይ ቆመው ቅምጥልንና ኪንጎን እየጠበቁ ነበር። ሮማን ደግሞ ክፍሏ ውስጥ ቁጭ ብላ ስለ አባቷ እያሰበች ነበረ። አባቷ ፎቶውን እያየች አይ አባቴ በማለት እየተጨነቀች ነበር። ቻሹ ደግሞ ሮማን ወዲት ነሽ ብሎ ሳሎን ሲገባ አልነበረችም እና ወደ ሜንታ ቤቷ ይገባል። ምን ሆነሽብኝ ነው በማለት ይጠይቃታል። እሷም ታዲያ አይ ምንም ትላለች። የሆንሽውን ነገር ንገሪኝ ከፍቶሻል እኮ በማለት ሲጠይቃትም አባቷን እንዳስታወሰች ትነግረዋለች። ታዲያ አይዞሽን ነገር ስትነግረው አንተም ከእናትህን ለእኔ ብለህ ተለየህ በማለት እንግዲህ እኛ እንዳሰብኑ ከሆን ሳይሆን ፈጣሪ ባሰበልን ነው፣ ምን ታረጊዋለሽ ብለሽ ነው በማለት አሹም ታዲያ እምዬም ቢሆን ጤናዋ ተመልሷል፣ ስለምንም አትጨነቂ በማለት እንግዲህ ለምንስ አልጨነቅ፣ ቆይ አንተ እዚህ ደስተኛ ነው ብላ ትጠይቀዋለች። እኛ ሀሳብማ ብዙ ነበረ፣ ግን ደግሞ አየሽ የት እንዳለን በማለት ይህ እኮ ነው የሚያስጨንቀኝ በማለት ሮሚ ሹም እንግዲህ አንቺ ከጎኔ ስላለሽ ደስተኛ ነኝ እምዬም ባትኖር በማለት እንግዲህ ይመልስላል። አሹም ታዲያ አንቺ አልገባለሽ እንጂ ከዚህም በላይ ደስተኛ መሆን እንችል ነበር፣ ማለትስ ምንድነው ያልገባኝ ስትለው ታዲያ ወንድምነትህንና እህትነትህን እንዳታሳጣኝ፣ ሌላ ነገር ምንም እንዳትለኝ በማለት አሁን ላይ እሷ ስለ በወንድምና በእህትነት ብቻ ነው መኖር የምትፈልገው፣ ራሷን መቀየር ሰርታ ራሷን ማውጣት እንጂ ስለሌላ ነገር ምንም ብትወደውና ብታፈቅረው በነጫኛ የደረሰባትን
ልትረሳ አልቻለችም። አሁንም ቢሆን አሹን በፍቅር ልትቀበለው አልቻለችም። ግን ደግሞ አሹ ግን ከልቡ ስለሚወዳትና ስለሚያፈቅራት በወጣችና በገባች ቁጥር አይኗን እያየ ለሷ ብሎ ዘበኝነት እየሰራ ነው ከእናቱ ተነጥሎ። ምጥልም ተናዳ ፊት እየመጣች ነበር። እንዴት ከባልሽ ኋላና ፊት ትመጣላችሁ በማለት ዳይመንድ ይናገራል። ታዲያ እናንተ ደግሞ ተፋቱኝ ብላ ወደ ሊሊ ቤት ትገባለች። ኩኩም ታዲያ ምን አድርጋት ነው? ቤዛ ተንኮለኛዋም እንግዲህ ዶክተሩ ከሐኪም ቤት ወስዶ ሕክምና ካደረገላት በኋላ ምንም ነገር እንዳልሆነች ታረጋግጥ በኋላ እንዴት ነሽ አሁን ይላታል። አሁን ደህና ነኝ፣ እድሜ ላንተ። እኔ ስራ የለኝ፣ ገንዘብ የለኝ። አንተ ባታክሜ ኖሮ ሐኪም ቤት እንኳን ሄዶ መታከም አልችልም ነበረ። ግን ደግሞ እድሜ ለሊሊና ለአደይ እነሱ ባይኖሩ ኖሮ እዛ ወደኩበት ቀርቼ ነበር በማለት ስትነግረው እንዴት አወቅሽ? ሊሊና አደይ አጠገብሽ መኖራቸው እዚህ ድረስ ሳመጣሽ ራሽን ስተሽ ነበረ። ታዲያ እንዴት አወቅሽ? በማለት በፈጥጣት ዶክተሩም አጭበርባሪነቷንና ተንኮሏን ስለተረዳ በይ በቃሽ፣ አሁን ቶሎ ብለሽ ከዚህ ክፍል እንድትወጪ በአስቸኳይ በማለት ጥሏት ይሄዳል። ቤዛም ታዲያ ወይ ቤዛ አንዳንዴ እኮ የዋ ትሆኛለሽ፣ አሁን ዶክተሩም ማሳመን አለብሽ ብላ ወደ ዶክተሩም ተነስታ ትሄዳለች። በእነ ሊሊ ቤት እንግዲህ ሁሉ ነገር ደምቋል። ዲኮሩን ሰርተው አሳምረው ሊሊንና አደይን እየጠበቁ ነው። ባቡሬም ቢሆን እንዴት ብሎ ቀለበቱን እንደሚያስርላት ሲያለማምደው ነበር ዴቭ። ታዲያ ተንበርከውም እየተቀላለዱ እንደዚህ በላት እንደዚህ በል እያሉ ዴቭም ቢሆን ለአደይ አበባ ገዝቶላታል። ማን ሲያስደስት ማን ይቀራል? እኔም ደግሞ ለአደይ ነው የገዛሁት፣ እንዳታሳስት፣ ይሄ የኔ ነው፣ ይሄ አደይ ነው በማለት ሲነግረው ከቆየ በኋላ እንግዲህ ሁሉም ለባብሰው ሽክ ብለው ሊሊንና አደይን እየጠበቁ ነበረ። ብርሃንም እንግዲህ ከአጎቷ ጋር ተገናኝታ እንዴት ሰላም አትይኝም? ዝም ብለሽ ትሄጃለሽ በማለት ሲናገራት እናቴ አጠገብም ሆነ እኔ አጠገብ እንዳትደርስ የአንድ አጎትነትና የአብነት ይቀርብኛል በማለት ቢቀር ይሻለኛል በማለት ትናገራለች። ምክንያቱም አባቷም ቢሆን አደይን አታለው ለሌላ ሊድሯት ነበር። እሱ ችግር ላይ ነው ብለው እዛም ደግሞ ደጋ ሄደው ዶክተር ታዲያ አደይ ውሸት መሆኑ ስታውቅ ወደ ከተማ ከዴቭ ጋር ተመልሳለች። አጎቷም አሁን ላይ በንዴት ነው ያለው። ደህና ሁሉን ነገር ካዘጋጀን በኋላ ጥላን አመለጠችን በማለት ብርሃንም ግን ልክ ልኩ ነግረዋለች። ያንተ አጎትነት ጥንቅር ብሎ ይቅር፣ እናንተ ለእኛ ጥሩ ነገር አታስቡልንም። እናቴ ባትኖር ኖሮ ምን ያህል ታሰቃዩኝ ነበር እኔንም በማለት እንግዲህ ላጎቷም ተናግራለች። እናትሽ ግን አጉል የጀመረችውን እንኳን ሳትጨርሰው ተባሏ ጋር ብትስማማ ይሻላል በማለትም ለብርሃን ይነግራታል። እኔና አደይ እንጨርሳለን ቤቱንም ቢሆን እናንተ አታስፈልጉንም በማለት አደይ እየሰራች እዚህ አድርሳናለች። ወደፊትም ደግሞ ጥሩ ደረጃ እንደርሳለን። እናንተ በምንም አይነት አንፈልግም፣ አታስፈልጉንም በማለት አጎቷንም ጥላ ሄዳለች። እንደዚህ በብቸኝነት የተጀመረ ነገር የትም አይደርስም ሲላት፣ አታስብ አጎቴ፣ እኔና አደይ ለእናቴ እንበቃታለን፣ አንተ አትድረስብን በማለት ነበር ጥላው። የባቡሬ እናት ሊሊ ክፍል ነበረች። ታዲያ እዛ ስትገባ ዳይመንድ ደግሞ ወዛ ምን ልትሰሪ ነው ብሎ ወደ ውስጥ ይገባል። ግን ደግሞ ሁለቱ ጭቅጭቅ ጀምራሉ። የባቡሬም እናት ሰብራይዙ እንዳታበላሹ በማለት ይመክሯቸዋል። አሁንም ግን ደግሞ በሉ ተቃቀፉ ሲሉ እነ ሊሊ እንደመጡ ሲነገራት ሳይተቃቀፉም ወደ ውጭ ይወጣሉ። ሊሊና ደይም እንግዲህ ከውጭ ይመጣሉ። እንደመጡም ደግሞ ኮኩ ታዲያ ጋብቻውንስ ባትቀበለው ሊሊ እኔ በጣም ነው የፈራሁት በማለት በጭንቀት ተወጥራለች። ዳይመንድ ደግሞ አንቺ ምን ቤት ነሽ የምትጨነቂው? ለሊሊ ከዚህ በላይ ይገባታል በማለት ለኩኩም ይነግራታል። እንደዛ እያለ ሁሉም እየተጨነቁ ሳለ ሊሊና አደይ እንግዲህ ይመጣሉ። አይኗንም ሸፍና ወደ ውስጥ ታስገባታለች። የአበባውንና እኛውን ሲያፈነዱት ሊሊም ትደነግጣለች። ታዲያ ሰፕራይዙን ስታይ ዙሪያዋን የከበቧትንም የምትወዳቸው ሰዎች ስትመለከት በደስታ አይኗ ላይ እንባ ያቀራል። ነገር ግን ጋብቻውን ትቀበለው አትቀበለው ባይታወቅም ባቡሬ በህይወቴ አንቺ መኖርሽ ሁሉ ነገሬን ቀይረሽዋል። እናቴን፣ እኔን፣ ሁሉን ነገር እንድስተካከል ያደረግሽኝ ወደ ህይወት የመተሽ
የኔ እንቁ ሴት፣ የኔ ንግስት በማለት ተንበርኮ እንግዲህ ቀለበቱንም ይዞ ቆሞ ነበረ። ግን ደግሞ ሊሊ ልትቀበለውም ወይም ላትቀበለው ትችላለች። እንባ ግን በአይኗ ሞልቶ ነበረ። የዛሬው ቪዲዮ እዚህ አብቅቷል። ቀጣይ ጋብቻውን ትቀበል ይሆን? ቀጣዩን አብረን እናያለን። በያላችሁበት ሰላም ሁኑልኝ። ቪዲዮውን እስከ መጨረሻው በማየት አበረታቱኝ።